ቆይ በልጅ ማስፈራራት ለምን አስፈለገ? ለምን አላለቀሰችም ነው? ለምን ስቃየናት ነው? እንዲህ በዚህ ልክ በልጅ እሷን ማስፈራራት ማለት ነው። ጠንካራ እንደሆነች እናውቃለን፣ ግን ማንም ሰው በልጅ ሁሉም ሰው ማለት ነው ምንም ያህል ጠንካራ ቢሆን ደካማ ጎን አለው። እኔ የምር አሳዘነች። ምን አይነት እድል ነው ያላት? ምን አይነት የምር እና በዚህ ልክ እሷን ለማስለቀስ መሄዳችሁ ራሱ በጣም ነው የሚያናድደው። በጣም ያስጠላል። አዎ ስቃለች። የሳቀ ሁሉ ደስተኛ አይደለም። በነገራችን ላይ ግን እንባዋን ላለማሳየት እመሟን ላለማሳየት አዎ ስቃለች። ለምን ሳቀች? ለምን ስቃ? ለምን ደስተኛ ሆና? ለምን ተሰብራ አልወደቀችም? ያንን ፈልጋችሁ ነበር። ዛሬ ደግሞ አስለቀሳችኋት። በልጅ ማስፈራራት ለምን አስፈለገ? መውሰድ አትችሉም፣ ግን ማንኛውም ሰው እግ አለኩ። የ6 ወር ህፃን ልጅ፣ የ7 ወር ህፃን ልጅ፣ 1 ዓመት ያልሞላው ህፃን ልጅ መቼም ከአባቱ ጋር ይኑር የሚል ህግ የለም። ባለችበት ቦታ ይኸው እንጂ የሚባለው ይርዳው እንጂ የሚባለው መቼም ከእሷ መውሰድ አይችልም። ግን የእናት ድንጋጤ ለእናንተ አስፈላጊ ነው? የእሷ ድንጋጤ እሷን ማስደንገጥ፣ እሷን ማስፈራራት ለእናንተ ጥሩ ነው? እንደዛ ነው ብላችሁ የምታስቡት? በጣም ያስጠላል የምር። እኔ ግን እድሏ የሩታ እድል ግን ምን አይነት ነው? የምሬ ነው የምላችሁ። ምን አይነት እድል ነው ያላት? የምር በጣም ነው ያሳዘነችኝ። ለምን አላለቀሰችም? የሰው ልጅ ሲደሰት ሴጣን ነው ያኔ ሴጣን ስለሆናችሁ ነው ደስተኛ ያልሆናችሁት። በነገራችን እነ ፈረንጁም ደግሞ በተረጋጋ መንፈስ ነበር እሷን እንትን ማለት ያለባችሁ፣ በተዋከበ መንፈስ ሳይሆን ማለት ነው። ለእሷ አስባችሁ እንደሆነ ይገባናል፣ ግን በዚህ መልክ አይደለም የሚነገረው። ልጁ እንዳለ አረጋግጣችሁ ከዛ በኋላ ቁጭ ብላችሁ አረጋግጣችሁ ነው እንጂ በዚህ ልክ እንደዚህ እሷን እስከምታለቅስ ድረስ አስደንግጣችሁ ምናምን በጣም ነው የሚያስጠላው። እና ያኛውም ደግሞ አባት ተብዬው ልጁን ራሱ እንደዚህ ማሳቀቅ የለበትም። እና ስትሳቀቅ ልጅም ይሳቀቃል በነገራችን ላይ ማለት ነው። ስለዚህ በዚህ ልክ እኔ እንጃ፣ ግን የምር በጣም ነው የምታሳዝነው። በዚህ ልክ እንደዚህ ማድረጋችሁ ራሱ በጣም ነው የሚያናድደው። ለምን ሳቀች? የሰው ልጅ ለምን ተደሰተ? የምር ለምን ተደሰተች ነው አሁን ይኛው ይህን ነገር ያመጡት። ለምን ትስቃለች? ለምን ደስተኛ ትሆናለች? ሩታዬ በነገራችን ላይ ማንንም ማመን የለብሽም። ማንንም ማለት ነው። እና ሩታዬ ማንንም ማመን የለብሽም። ማንንም በቃ ራስሽን ራሱ ማመን የለብሽም። በአሁኑ ሰዓት ሁሉም ሰው የከፋ ነው። ገንዘብ ያታልለዋል። ሰራተኛም ካለች ሰራተኛ ቀይሪ። ምናልባት ከሱ ጋር የምትግባባ ልትኖር ትችላለች፣ ልትሆን ትችላለች። ገባሽ? እና አታልቅሺ። ለክሶሽን አታሳያቸው። እነሱ አንቺ ስታልቅሽ በጣም ነው ደስ የሚላቸው። የምር ብዙ ጠላቶች አሉሽ በልጅ የሰው ልጅ የትኛችንም ሰዎች በጣም ጠንካራ ነን ስንታይ ማለት ነው። ግን ማለት ነው ጥንካሬያችን ላይ ደግሞ ደካማ ጎን አለን። የሆነ ደካማ ጎናችን ሲነካ በጣም እንታመማለን። በጣም ማለት ነው። እና ዛሬ እንባዋ እንዲህ ስታለቅስ በጣም ነው የደነገጥኩት። የምሬ ነው የምላችሁ። እና ሲያዋክቧት ድንግጥ ነው ያልኩት። የምር ሊወስዱት የመጣ ነው፣ ልጁን ሊወስዱባት የመጡ ነው የመሰለኝ። እና ደስታ ደግሞ ባለፈ ሄዳለሁ አላልክም ነበር? ዛሬ እዚህ ጋር ምን አመጣክ? ምን አመጣ? ወደ ምንድን ነው ስሙ ልትሄድ አይደለም? ወደ ምንድን ነው ወዴት ነው ያለው? በእናታችሁ ንገሩኝ እስኪ። አንተም ራሱ አታስፈልጋትም። እነዚህ ይህን ራሱ አትመኝ። ሊበቀልሽም ሊሆን ይችላል። እምቢ ስላልሽው አልፈልግም ስላልሽው ማለት ነው። እና ልጅሽን ለማንም አትስጪ። ልጅሽን የሚነካብሽ የለም። የህግ አካል አለ። ህግ ቦታ ሄደሽ የትኛውም ነገር ማስቆም ትችያለሽ። መፍራት የለብሽም። እንደዚህ ፈርተሽ ደግሞ ካዩሽ እነሱ ፍራቻሽን ሊጠቀሙበት ነው የሚፈልጉት ማለት ነው። ደካማ ጎንሽን ለሰው አታሳይ። የምሬን ነው። ለሰው አታሳይ። ጥንካሬሽን ብቻ አሳይ። እና ደካማ ጎንሽን አይተው ሊጠቀሙብሽ ስለሚችሉ ደካማ ጎንሽን አታሳይ በፍጹም ማለት ነው። እና አይዞሽ፣ ማንም ሊወስድብሽ አይችልም። ህግ ያለበት ሀገር ነው ያለሽው። እናንተም ደግሞ አታዋክቧት። በቃ እንዴት ነው የሚወስደው? ዝም ብሎ መውሰድ አለ እንዴ? እቃ እኮ አይደለም አንስተው የሚሄዱት። የፈለገ ነገር ቢፎክሩ ህግ ያለበት ሀገር ነው ያለችው ልጅቷ ማለት ነው። ህግ ያለበት ሀገር ነው ያለችው። ለምን ታዋክቧት አላችሁ? ለምን ታስፈራራቱ አላችሁ? እናንተ ራሱ በተረጋጋ መንፈስ ለእሱ አስባችሁ ከሆነ በተረጋጋ መንፈስ፣ በእንደዚህ አይነት አይደለም። ቤተሰብሽ ጋር ሂጂ እንደዚህ እንደምን ነው? ህግ የለም እንደ ሀገር ውስጥ? እስኪ ኮሜንት ላይ ጻፉልኝ። ህግ የለም ሀገር ውስጥ እንዴ? እንዴት ነው የምታስቡት? ጭንቅላታችሁ እንዴት ነው የሚያስበው? እሱ የያዘችው እቃ ነው እንዴ? ዝም ብሎ የሚነሳ እቃ ነው? እቃ እንኳን ዝም ብሎ አይነሳም እኮ። ህግ ይጠይቃል አይደል እንዴ? ያስጠይቃል በህግ። የትኛውም እቃ የጣልከውን እቃ እንኳን ስታነሳ በህግ ትጠይቃል፣ አባቱ ከመጣ። እንዴት ነው የምታስቡት? የምር በዚህ ልክ መሆን የለበትም። በዚህ ልክ እሷ እንደዚህ ማድረግ የለባችሁም እንዴ። በጣም እኔ የምሬ ነው የምላችሁ። በጣም ነው የደነገጥኩት። የምር መስሎኝ ማለት ነው። በእርግጥ ሊፎክሩ ይችላሉ። እኔ እንጃ እንደዚህ ያደርጋል ብዬ አላስብም። የራሱን ላይፍ የራሱን ህይወት እየጀመረ ሰውዬ እንደዚህ ያደርጋል ብሎ አያስብም። እና በዚህ ልክ እሷን ማስቦካካት፣ እሷን ማስፈራራት የለባችሁም። በቃ ባጭሩ ማለት ነው። እናንተም ብትሆኑ እንዴ ድንጋጤዋስ እሺ እንዴት እንደሆነች አይታችኋል አይደለም? እንዴት ሆና ክፍል እንደገባች አይታችኋል። የዚህ ልጅ ድንጋጤ ለእናንተ ጥሩ ነው ግን ባል ከዚህ በፊት ጥሩ ነገር መጥፎ ነገር ያሳለፍከው ሰውዬ ራሱ ማለት ነው፣ ስንት ነገር እያረካት የነበርከው ሰውዬ ራሱ ይሄንን ማሰብክ ራሱ አንተ ድንጋይ ራስ ነክ። የምር ድንጋይ ነክ። የሰው ልጅ ሳትሆን
ድንጋይ ነክ። ለነገሩ ድሮም ድንጋይ ነክ አንተና የምር እኔ እንጃ። እኔ ራሱ እውነት በጣም ነው ያሳዘነችኝ እድሏ። በቃ ማለት የሆነ ነገር የሚገንባት ነገር የሆነ እሷን ለማጥቃት የምትወደው የምታምነው የኔን የምትለው ሰው እሷን ለማጥቃት ነው የሚሄደው ማለት ነው። ይቀየራል ወዲያው። ለምንድነው አይገባኝም። የምር ብዙዎቹ አሁን ከጎናሽ ያሉ ሰዎች በሩታ እንጂ ሲቀየሩ ማየው በሌላ ሰው ላይ አይቀየሩም። የምሬን ነው። እና የቀረበች ያመነቻቸው በእጇ ያጎረሰቻቸው ሰዎች በእሷ ላይ ይቀየራሉ። ሌሽ አልገባኝም። ለምን እንደሆነ ግራ ነው የገባኝ። የምር እድሏ ምን አይነት እንደሆነ ኮከቧ ምን አይነት እንደሆነ ግራ ያጋባል። የምር በጣም ነው የምታሳዝነው። ከዚህ ጋር ኦዲየንሶች ይሰድባታል፣ ከዛ ጋር ደግሞ ያሰቃያታል። የምር የእሷ ስቃይ ግን ሴት ልጅ እኮ እናት ናት። ሴት ልጅ እህት ናት። ሴት ልጅ ልጅ ናት። ሴት ልጅ ሁሉ ነገር ናት። የምሬ ነው። አገር ናት። እንደዚህ ልትደረግ አይገባም። እንደዚህ ልትጠቃ አይገባም። የምር በዚህ ልክ እንደዚህ ልትሆን አይገባም። እና በጣም ያሳዘነችኝ እኔ በጣም የምሬን ነው። በዚህ ልክ እኔ እንደዚህ ሆና ማየት ለእኔ እኔ እንጃ በጣም እኔ እንጃ እኔ አላቅም። ስለምወዳት ይሁን አላቅም። እኔ እንጃ የሆነ ነገር ስታለቅስ ማየት አይመቸኝም። በጣም ነው የሚያመኝ። በጣም የእሷ እንባ ለእኔ በጣም ነው እኔ እንጃ እኔ በቃ እኔ ያለቀስኩ አኩል ነው እኔን የጎዱኝ አክለው ሆኖ ነው የሚሰማኝ ማለት ነው። እና በዚህ ልክ ለምን አስፈለገ? ባልተብዬው ብትፋቱ እንኳን ይህንን ማሰብ ይህን ነገር ሴራ መጠንሰስ ራሱ ለምን አስፈለገ? ሁላችሁም እሷ አንድ ናት አይደለም? እናንተ ግን 6 7 ናችሁ እንደዚህ የምታረጓት እሷን። ለምን እንዲህ? አንድ እኮ ናት፣ አንድ ነፍስ ናት። ከልጇ ጋር እሷ ሁሉንም ነገር ተወች አይደል? እናንተ ለምን አትተዋትም? የራሳችሁን ህይወት ለምንድነው ማትኖሩት? በሰው ህይወት ገብታችሁ የምትፈተፍቱት? ህይወታችሁን ኑሩ፣ በቃ ህይወቷን ትኑሩበት። ተዋት ለልጇ። ምን ነው ለምን አልሞተችም ነው? ለምን አልሞተችም ነው? ለምን አልጠፋችም ነው? ለምን በዚህ ልክ ለምን አስፈለገ? ለምን ይህንን ማድረግ ለምን የምር እኔ በጣም ነው ያሳዘነችኝ። የምሬን ነው። ይሄ ለሷ አይገባትም። በሷ ላይ እንደዚህ መሆን አያስፈልግም። በሷ ላይ እንደዚህ ማድረግ ጥሩ አይደለም። የምሬን ነው። በሷ ላይ ይህን ነገር ማድረግ በጣም ነው የሚያስጠላው። በጣም ይደብራል። በጣም ነውር ነው። አስነዋሪ ናችሁ፣ ደባሪ ናችሁ። የምር ትቀፋላችሁ። እንዲህ ተንኮል ሰው እንዴት ያስባል? ሰው በህይወት ኖሩ ብሎ ተንኮል እንዴት ነው የሚያስበው? ለሰው ልጅ እንዴት ተንኮል ያስባል? ሴትን ልጅ ለመጣል እንዴት ያስባል? አብሯት ብዙ ላይፍ ነው ያሳለፈ ሰው እንዴት ነው እሷን ለመጣል የሚያስበው? እንዴ ላይፋችሁ ኑሩ፣ በቃ ላይፏን ትኑሩበት። እሷም ለምን አትተዋትም? ለልጇ የምን ለልጇ ትኑሩበት። ለአንተ ካላስፈለገች ለልጇ ግን ታስፈልገዋለች። እናት ስለሆነች ማለት ነው። ዛሬ ላይ እዛ ጋር ተስፋ እየሰጣት ያላት ሴት ለልጅ ካቶ ነው ገባ? የእንጀራ እናት እንጂ እናቷ አቶ ነው። ስለዚህ ለምደው ማተዋት፣ ህይወቷን ትኑሩበት፣ ልጇን ታሳድግበት። ተዋት በቃ የምር ተዋት። አታሳዝን?